ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 2 ላይ። ቆሮንቶስ በጥበብና በፍልስፍና የታወቀች ከተማ ነበረች። ሰዎቹ በንግግር ችሎታና በሰው ጥበብ ይመኩ ነበር። ጳውሎስ ግን የሚመኩበትን ንግግር ችሎታና ወይም የሰው ጥበብ ይዞ አልገባም። ይልቅስ የሚያስመካውን ታላቅ የእግዚአብሔርን ጥበብ ወደ እነሱ ይዞ ገብቶ ነበር። አሁን እያንዳንዱ ሰው መደነቅ የሚገባው መደመም የሚገባው በዚህ ዓለም በሰው ጥበብና ፍልስፍና ሳይሆን እግዚአብሔር በላከው በልጁ ጥበብና በልጁ ሕይወት ማንም እንዲደመም፣ እንዲደነቅ፣ እንዲማረክ ሕይወትም እንዲያገኙ ሁሉ ጳውሎስ ሌላ ነገር እንዳላውቅ ቆርጬ ሌላ ነገር እንደሚያውቅ መስሎ ሳይሆን እንደማያውቅ ክርስቶስ ኢየሱስ የሕይወት ዋና መልእክቱ እንደሆነ ሊናገር በመካከላቸው እንደመጣና እሱም እንደተሰቀለ ይሄን ታላቅ የምስራች በመካከላቸው ሊያበስር እንደተገኘ ይናገራል። ጳውሎስ ወንጌል ይዞ የሰው ጥበብና የሰው ፍልስፍና የዚህ ዓለም ነገር መልእክተኛ አይደለም። ጳውሎስ ምንም እንኳን የሚያውቅ ብዙ ነገር የሚያውቅ ቢሆንም ነገር ግን ከተሰቀለው ከክርስቶስ ውጪ ሌላ ነገር እንዳላውቅ ቆርጬ ነበርና ሌሎችም ደግሞ በሰው ጥበብና በሰው ፍልስፍና እየተደነቁ እየተደመሙ እየፈለጉ ያሉ ሰዎችም አሁን ማወቅ የሚገባቸው ለአንዴና ለመጨረሻ የተሰቀለው ክርስቶስ ኢየሱስ ነው በማለት ሕይወታቸውን ለእግዚአብሔር መንግሥት ለማዘጋጀትም በዋናነት መልእክቱ ክርስቶስ ኢየሱስ እንደሆነ እንዲያውቁም ይፈልጋል። አሁን ላይ ብዙዎች ወንጌል ይዘው የሚሰብኩት ሌላ ነው። ወንጌል ይዘው የሰው ጥበብ፣ ወንጌል ይዘው የዚህ ዓለም ነገር፣ ወንጌል ይዘው ገንዘብ ምናምን የዚህ ዓለም ኮተት ቆሻሻ ነገር የምትሰብኩ ሰዎች አለችው። እውነተኛ ግን መልእክተኛ የሚሰብከው ክርስቶስ ኢየሱስ ነው። እንደተሰቀለ የሚያውቀው የሚፈልገውም እንኳን ክርስቶስ ነው። በዚህ ዘመን ብዙዎች ብዙ ነገር ማወቅ ይፈልጋሉ። ነገር ግን የተላከ ሰው መልእክተኛ ማወቅም ማሳወቅም የሚፈልገው ክርስቶስ። ማንም የተሰቀለውን ማወቅ ይገባዋል። ለምን? የኃጢአት ዋጋ በዚያ ተከፍሏል። እንግዲህ ሰዎች የተከፈለላቸውን ሕይወት እያንዳንዱ ከትንሽ እስከ ትልቁ ከተማረው እስካልተማረው ድረስ በምድር ያሉ ሰዎች ሁሉ የተከፈለላቸውን የኃጢአት ዋጋ ማወቅ ይገባቸዋል። ስለዚህ ከክርስቶስ ኢየሱስ በቀር ስብከት የለም፣ ከፋይም የለም። በክርስቶስ ኢየሱስ መሰቀል የእግዚአብሔር ፍቅር በዚያ ተገልጧል። ደህንነት በዚያ ተሰጥቷል። ሞት ተሸንፏል። ሰው ያለ ክርስቶስ የሞተ ነበረ። በኃጢአት ምክንያት የሞተ ነበረ። ሰው ከእግዚአብሔር ከተለየ የሞተ ነው። ስለዚህ እግዚአብሔር አምላክ እኛን ከሞት ሊያወጣ ከጨለማ ወደሚያስደንቅ ብርሃን በአንድያ ልጁ በክርስቶስ ኢየሱስ ከሞት ወደ ሕይወት ከሲኦል ወደ ዘላለም መንግስቱ አሳልፎናል። ስለዚህ የተሰቀለው ክርስቶስ ኢየሱስ የወንጌል ዋና መልእክት ነው። ስለዚህ ኢየሱስን መስበክ፣ ኢየሱስን መናገር፣ ሌላ ተራ ታሪክ፣ ሌላ የማይረባ ነገር ማወቅም ለሰዎች ማሳወቅም አያስፈልግም። በተለይም ወንጌልን አስታከው ከሚመጡ ማናቸውም መልእክቶች ማሳወቅ የለብንም፣ ማወቅም የለብንም። በዚህ መንገድ ወንጌልን ለመስበክ፣ ለመናገር፣ ለማስተማር፣ ለመምከር በጊዜውም ያለ ጊዜውም ልንበረታ ይገባል። ስለዚህ ወንጌል የሰው ጥበብ አይደለም። ወንጌል የሰው ፍልስፍና አይደለም። ወንጌል ክርስቶስ ነው። የእምነታችን ዋና መልእክት ማዕከልም ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስን
በመስበክ ሰዎችን ለሕይወት እናዘጋጅ፣ ለእረፍት እናዘጋጅ፣ ለሰላም እናዘጋጅ፣ ለምህረት እናዘጋጅ። ኢየሱስ ይመጣል።